ሰላም የእግዚአብሔር ቤተሰቦች ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት መምሪያ የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ ዕንባቆም ከዚህ ዓለም ድካም አረፉ። ብፁዕነታቸው በአገር ውስጥና በኢየሩሳሌም የኢትዮጵያ ገዳማት ሊቀ ጳጳስ በመሆን ሰፊ አገልግሎት አበርክተዋል። የብፁዕነታቸውን ዕረፍት አስመልክቶ የቅዱስ ሲኖዶስ ጽሕፈት ቤት የሚሰጠውን መግለጫ እንደደረሰን እናቀርባለን። ማኅበረ ቅዱሳን ቴሌቪዥን በብፁዕ አቡነ ዕንባቆም ዕረፍት የተሰማውን ሐዘን እየገለጸ ለመንፈስ ቅዱስ ልጆቻቸው መጽናናትን ይመኛል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን አገልግሎት ነው። የእግዚአብሔር ሥራ በቸልተኝነት ሊሰራ አይገባም ሲሉ ብፁዕ አቡነ ሳዊሮስ አሳሰቡ። በሸገር ከተማ ሀገረ ስብከት በሱሉልታና መና አቢቹ ክፍለ ከተማ ቤተ ክህነት ስር በሚገኙት የኖኖ ቃሶ መካነ ሰላም አቡነ ገብረ መንፈስ ቅዱስ የቅዱስ ገብርኤልና የዳግማዊ ደብረ ጽሞና መድኃኔዓለም ወለተ ሐዋርያት አብያተ ክርስቲያናት በጋራ የሚገነባው ሁለገብ ሕንፃ የመሠረት ድንጋይ ማስቀመጥ መርሃ ግብር ተካሂዷል። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ባስተላለፉት መልእክት ሁለገብ ሕንፃው ቤተ ክርስቲያን በኢኮኖሚ ራሷን እንድትችል ለማድረግና የአገልግሎት አድማሷን ለማስፋት የሚኖረው ፋይዳ ከፍተኛ መሆኑን ገልጸዋል። የእግዚአብሔር ሥራ በቸልተኝነት ሊሰራ አይገባም ያሉት ብፁዕነታቸው ለስራው ጊዜ ባለመስጠትና ቶሎ መስራት ያስፈልጋል ሲሉ ተናግረዋል። መረጃው የሸገር ከተማ ሀገረ ስብከት ሚዲያ ነው። ሰንበት ትምህርት ቤቶች ለቅድስት ቤተ ክርስቲያን ሕልውና መሠረት መሆናቸው ተጠቆመ። በጋሞና አካባቢ ዞኖች ሀገረ ስብከት በሚገኘው በሰገን ዙሪያ ወረዳ ቤተ ክህነት ስር በሚገኘው አጥቢያ ሰንበት ትምህርት ቤቶች የሥራ ጉብኝትና ውይይት መደረጉ ተገልጸዋል። የሀገረ ስብከቱ የሰንበት ትምህርት ቤቶች የመምሪያ ኃላፊ መምህር አባይነ ጸጋዬ ጳጳሳትና ቀሳውስት የሚወጡት ከሰንበት ትምህርት ቤት በመሆኑ ይህም ለቤተ ክርስቲያን ሕልውና መሠረት መሆናቸውን ማሳያ ነው ብለዋል። ኃላፊው አክለውም አዲሱ ስርዓተ ትምህርት በሰንበት ትምህርት ቤቶች ተግባራዊ ሆኖ እንዲቀጥል ካህናትና ዲያቆናት እንዲሳተፉ አሳስበዋል። መረጃው የጋሞና አካባቢ ዞኖች ሀገረ ስብከት ሚዲያ ነው። የትምህርት ተቋማትን በመገንባት በእውቀት የበለጸገና በስነ ምግባር የታነጸ ትውልድ ማፍራት እንደሚገባ ተገለጸ። ብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ በባቱ ከተማ በዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳምና ሥራ አመራር መንፈሳዊ ኮሌጅ የተገነባ በሚገኘው አጸደ ሕፃናትና አንደኛ ደረጃ ትምህርት ቤት ላይ የመስክ ምልከታ ማድረጋቸው ተነግሯል። ብፁዕነታቸው እንዳሉት ቤተ ክርስቲያን ከምትሰጠው መንፈሳዊ አገልግሎት ባሻገር የትምህርት ተቋማትን በመገንባት በእውቀት የበለጸገና በስነ ምግባር የታነጸ ትውልድን የማፍራት ኃላፊነት አለባት ብለዋል። ፕሮጀክቱ የቤተ ክርስቲያንን የማኅበራዊ አገልግሎት ሚና ወደ ላቀ ደረጃ የሚያሸጋግር መሆኑም የተመላከተ ሲሆን ስራው በተያዘለት የጊዜ ገደብ ተጠናቆ ለአገልግሎት እንዲበቃም ብፁዕነታቸው አሳስበዋል። መረጃው የሐመረ ተዋሕዶ ሚዲያ ነው። በጥምቀት በዓል አከባበር ላይ የታየው የወጣቶች ንቁ ተሳትፎ ከፍተኛ ነበር ተባለ። ይህ የተባለ በጌዲዮ ኮሬና ቡርጂ ሀገረ ስብከትና ቦናጎ ወረዳ ቤተ ክህነት በዲላ ከተማ የተከበረውን የጥምቀት በዓል ተከትሎ በተካሄደው የውይይት መርሃ ግብር ላይ ነው። ብፁዕ አቡነ ገሪማ የሀገረ ስብከቱ ሊቀ ጳጳስ በመርሃ ግብሩ ላይ እንደገለጹት በበዓሉ አከባበር ላይ የታየው ከፍተኛ ወጣቶች ተሳትፎና ንቁ እንቅስቃሴ ተስፋ ሰጪ እንዲሁም የሚደነቅ መሆኑን ጠቅሰዋል። አክለውም በዓሉ ስኬታማ እንዲሆን ድርሻቸውን ለተወጡ የኮሚቴ አባላትና አስተባባሪዎች ምስጋና አቅርበዋል። መረጃው የሀገረ ስብከቱ የሕዝብ ግንኙነት ክፍል ነው። በዳራ ወረዳ ቤተ ክህነት 98 አዳዲስ አማንያን የሥላሴ ልጅነት ማግኘታቸውን የሲዳማ ሀገረ ስብከት ገለጸ። የሀገረ ስብከቱ ሚዲያ ኢዮር እንዳስነበበው ለዚህ ውጤት አስተዋጽኦ ላደረጉ የወረዳ ቤተ ክህነቱ ዋና ስራ አስኪያጅ፣ ለስብከተ ወንጌል ኃላፊውና ለማኅበረ ቅዱሳን የቀባዶ ወረዳ ማዕከል ምስጋና ቀርቧል ተብሏል። በቀጣይም ተግባሩ ትኩረት ተሰጥቶት የሚሰራ መሆኑ የተነገረ ሲሆን አዳዲስ አማንያኑም እንዲጸኑ ክትትል እንደሚደረግ ተገልጸዋል። በተመሳሳይ ዜና በወላይታ ሀገረ ስብከት በካዎ ኮይሻ ላሾ ቀበሌ 59 አማንያን ወደ ቤተ ክርስቲያን ኅብረት መቀላቀላቸውን እጨጌ የወላይታ ሀገረ ስብከት ሚዲያ ዘግቧል። በኢትዮጵያና በጆርዳን መንግስታት መካከል ጠንካራ ዲፕሎማሲያዊ ግንኙነት እንዳለ ብፁዕ አቡነ ዲሜጥሮስ ገለጹ። ብፁዕነታቸው በጆርዳን በሚገኘው የሴሪያን ኦርቶዶክስ ቤተ ክርስቲያን ከቅዱስ ኤፍሬም ካቴድራል አስተዳዳሪ ጋር በሁለትዮሽ ግንኙነትና በመንፈሳዊ አገልግሎት ዙሪያ ውይይት አካሂደዋል። ብፁዕ አቡነ ዲሜጥሮስ ከጥንት ጀምሮ በኢትዮጵያና በጆርዳን መንግስታት መካከል ጠንካራ ዲፕሎማሲያዊ ግንኙነት እንዳላቸው የተናገሩ ሲሆን በጆርዳን የሚገኘው የሴሪያን ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንድንገለገል በሯን ስለከፈተችልን እናመሰግናለን ብለዋል። መረጃው የመካከለኛው ምስራቅ ሀገረ ስብከት ሚዲያ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ አጫጭር መረጃዎች እስካሁኖቹ ነበሩ።